ዛሬ የምታዩት አብነት ዛሬ ብር የሚሰጥ አብነት ዛሬ የታመሙትን የሚያሳክም አብነት ዛሬ የተራቡትን የሚያበላ አብነት በካንሰር ታመም በካንሰር ሲታመም እግሬን ስለታመም እግርህ ከጉልበት በታች ይቆረጥ ተባለ። ቸሩ ሰው በሕክምና ላይ ነው። በአሁኑ ወቅት ማስተር አብነት ከበደ በሀገራችን በሚገኝ አንድ ትልቅ ሆስፒታል ሕክምናውን እየተከታተለ ይገኛል። በምስሉ ላይ እንደምትመለከቱት ማስተር አብነት ሕክምናውን ጀምሯል። በሀገራችን በሚገኝ ትልቅ ሆስፒታል ውስጥ ነው እንግዲህ ሕክምናውን የጀመረው። ጠሚክን هاي قبل له هذي طميكن أو حنص أطير يوز ولا هم ذلوا طمين ينزل هم ذلوا هاي سرح له ماما هاي سرح له هذي ريوة زول عوز له ريوة بيزخاتكم هم العالم سرقوا بيزخاتكم إذا أني 15 كيلو زيت نجزيه يا ماماي نجزيه وتتغم الله إيش ماماي خلنا زودي أدميها وكاد ودي تقرأوا لي ماماي زور مدكر أجوفن تريوان لكم دو ሰላም ውድ ቤተሰብ እንደምን ቆያችሁ? እኔ እግዚአብሔር ይመስገን ሰላም ነኝ። ሰላም እግዚአብሔር ከእናንተ ጋር ይሁን። በዛሬው መረጃ የማስተር አብነት ጤና ጉዳይ ምን ላይ ደረሰ? እግሩ ተቆረጠ ወይስ ምን ሆነ? የሚሉትንና በትግራይ ክልል ሕጻጽ ከተማ የሰው ልጅ በራብ እየሞተ እያለቀ ይገኛል። ስለዛ ጉዳይም አንዳንድ መረጃዎችን ወደ እናንተ አደርሳለሁ። ወቅታዊና አዳዲስ መረጃዎች ናቸው። እስከ መጨረሻ ተከታተሉ። ይህንን ቻናል ሰብስክራይብ በማድረግ ቤተሰብ ሁኑ። ቪዲዮ ለብዙ ሰዎች እንዲደርስ ላይክ እንድታደርጉ አሳስባችኋለሁ። ወደ መረጃዎቹ ወስዳችኋለሁ። እናት ምግብ ቤት በር ላይ አንኳኩታ ቡሌ ስትጠይቅ ምግቡ ላይኖር ይችላል። የሚሰጣቸው ምላሽ ደግሞ እጅጉን በጣም ያሳዝናቸዋል፣ ልብ ይሰብራል። በጣም ከዚህም የተነሳ እኔ አሁን አንዳንድ ጊዜ እናቶችን ከጎዳና ላይ አንስቼ ሆቴል እጃቸው ሲገባ ይሄ ሆቴል ለኛ እኮ አይፈቀድም ይከለከላል ማለት እንዴ ምግብ ቤት ይዛቸው ስትገባ አያምኑም፣ አይቀበሉኝም። እኔ ገና ድጋሚ አስረዳቸዋለሁ። ያ ማለት መጀመሪያ ሲሄዱ የተባረሩበት ቤት ስለሆነ መጀመሪያ ሲሄዱ ከኋላ በኩል የሆነች ሮቶ አካባቢ ለሰ ሶሪ በጣም በምስሉ ላይ እንደምትመለከቱት ማስተር አብነት ሕክምናውን ጀምሯል። በሀገራችን በሚገኝ ትልቅ ሆስፒታል ውስጥ ነው እንግዲህ ሕክምናውን የጀመረው። በመሆኑም አሁን ጥሩ ሁኔታ ላይ እንደሚገኝ ተገልጿል። የጤናው ሁኔታ ታይቶ እዚሁ በሀገር ውስጥ ይታከማል አሊያም ደግሞ ወደ ውጭ ሄዶ የሚታከምበት ሁኔታ ይመቻቻል ነው የተባለው። እናንተ ግን ባቀረበው ጥሪ መሰረት በጸሎት አስቡት። ቸሩ ሰው በሕክምና ላይ ነው። በአሁኑ ወቅት ማስተር አብነት ከበደ በሀገራችን በሚገኝ አንድ ትልቅ ሆስፒታል ሕክምናውን እየተከታተለ ይገኛል። በፈጣሪ እርዳታ አሁን ያለበት ሁኔታ ጥሩ የሚባል ነው። የሐኪሞች ውሳኔን ተከትሎ በቀጣይ ከሀገር ውጪ አሊያም በሀገር ውስጥ ሕክምናውን ተከታትሎ በቅርቡ ወደ በጎ ስራው ይመለሳል ብለን ተስፋ እናደርጋለን። የሚኖረውን አዲስ ነገርም የምናሳውቃችሁ ይሆናል። አሁንም ማስተር አብነትን በጸሎት አስቡት።
ጊዜ ኮይኑን በር አስቢቡ ሸላማይ ማአስሪዱ በትግራይ ክልል ሰሜን ምዕራባዊ ቦታ ላይ የምትገኘው ጻጽ ከተማ በአሁኑ ሰዓት ላይ ሰዎች በረሃብና በችግር እየሞቱ እንደሆነ እየተነገረ የሚገኘው በብዙ ሺህ የሚቆጠሩ እናቶች፣ በብዙ ሺህ የሚቆጠሩ አባቶች፣ በብዙ ሺህ የሚቆጠሩ ህጻናትና ወጣቶች በአሁኑ ሰዓት ላይ በችግር ውስጥ የሚገኙት ረሃብ ላይ ነው የሚገኙት። እንግዲህ ብዙዎችም እየሞቱ ነው የሚገኙት በዚህ ረሃብ ምክንያት። ይሄ ከጀርባ የምትመለከቱት ደብዳቤ ወይ ደግሞ ከጀርባ የምትመለከቱት ኖቲስ በኦክቶበር 19 2025 የወጣ ነው። እንግዲህ ከወራት ከአንድ ወር ከምናምን በፊት ማለት ነው። ይሄ የምትመለከቱት ትኩረት ያሸዋል። ይሄ ቦታ ጻጽ የሚባለው ቦታ ላይ ትኩረት ያሸዋል። ሰዎች በረሃብ እየሞቱ ነው የሚገኙት። ማስደዝ ወር ደግሞ በብዛት የሚፈጠሩ ሞቶች ሊፈጠሩ ይችላሉ የሚል ማስጠንቀቂያ ነበር እዚህ ጋር የተሰጠውና ኢሚዲየት ኖቲስ ወር ደግሞ አስቸኳይ የሆነ ኖቲስ ያስፈልጋል በሚል ነበረ ይህ ደብዳቤ ወጣው። ደብዳቤ እኛም ሳንሰማው መረጃውም እኛ ጋር ሳይደርስ እንግዲህ በአሁኑ ሰዓት ላይ በከባድ ሁኔታ ድርቅ እንደተመታና በከባድ ሁኔታ ረሃብ እንደገባ ነው የተነገረ የሚገኘው። በጻጽ ውስጥ ብዙ ሰዎች የሞቱ ነው፣ ብዙ ሰዎች ችግር ላይ ነው። ይሄን ቪዲዮ ይመለከተኛል ብሎ ለሚያስብ ኢትዮጵያዊ በሙሉ ላኩለት። ሁላችንም ለጻጽ መድረስ አለብን። በተቻለና አቅም ለነሱ ደርሰን ነፍሳቸውን መታደግ አለብን። በጣም ነው የሚያሳዝኑት። በነገራችን ላይ ቪዲዮቹን ካያችሁ ሰዓት ላይም ወጣቶች እንደምትመለከቱት ከባድ እንቅስቃሴ እያደረጉ ነው የሚገኙት። እዛ አካባቢ የሚገኙ ህዝቦችን ለመርዳት እነሱ ብቻቸውን በቂ አይደሉም። እኛም መጨመር አለብን እዛ ላይ። ስለዚህ ሁላችሁም ለዚህ ቦታ ለጻጽ ቦታ ድምጽ መሆን አለባችሁ ብዬ ጥሪን አስተላልፋለሁ። ጠሚኒ ጠሚክን ወይ هاي قبل له هذي طميني طميكن أب حنصات يريو زلاهم ذلوا طميني ينزلاهم ذلوا هاي سر حلوة ماما واي جزء من علي أنا تليكم يدرى ما في رفاعي هاي سر حلوة هذي እንግዲህ እንደተከታተላችሁት ማስተር አብነት ከበደ የጤናው ሁኔታ ምን ላይ ደረሰ የሚለውን በተወሰነ መልኩ አይታችሁታል። እንግዲህ በሕክምና ላይ ነው የሚገኘው፣ እየታከመ ይገኛል። ስለዚህ የኢትዮጵያ ባለሀብቶች በውጭም ያላችሁ ማስተር አብነት አንድ ሰው ብቻ ሳይሆን ሚሊዮን ሰው ነውና የድሆች የችግረኞች አባት ነውና ሀብት ያላችሁ ገንዘብ ያላችሁ ሰዎች እንድታሳክሙ መልእክታችን ነው። ሌላኛው ማስተር አብነት ወደ ጸበል ቦታ ሂዶ እንዲጸበል የምትቀርቡ ሰዎች እንድትነግሩት አሳስባችኋለሁ። እንግዲህ ጸበል በመጽሐፍ ቅዱስ ላይ የተቀመጠ ነው። መጽሐፍ ቅዱስም ማርቆስ 9 ላይ ኩሉ ይትካል ለዘየአምን ለሚያምኑ ሁሉ ይቻለዋል ይላልና መድኃኒት የሌላቸውን በሽታዎች የሚፈውሱ የፈውስ ቦታዎች ናቸው የጸበል ቦታዎች። ስለዚህ ወደ ጸበል ቦታ ሂዶ ቢጸበል መልካም ነው ባይነኝ። የምትቀርቡ ሰዎች ንገሩት። ሶስተኛው እና የመጨረሻው ጉዳይ በትግራይ ክልል ጻጽ ከተማ የተከሰተው ረሃብ በጣም ብዙ ሰዎችን እየጨረሰ ህፃናት ራበኝ ጠማኝ እያሉ እየተሰቃዩ እየሞቱ ይገኛሉ። ስለዚህ በውጭ ዓለም በኢትዮጵያም ያላችሁ የመርዳት አቅም ያላችሁ ሰዎች እንድትረዱ እንድታግዟቸው እናሳስባለን። ስለተከታተላችሁ በጣም አመሰግናለሁ። ይህንን ቻናል ሰብስክራይብ በማድረግ ቤተሰብ የሆኑ ቪዲዮ ደግሞ ለብዙ ሰዎች እንዲደርስ ላይክ እንድታደርጉ አሳስባችኋለሁ። ሰላም እግዚአብሔር ከእናንተ ጋር ይሁን። ይቆየን።